አለሁልሽ እኔ ብዙ እንዳትከፊ ባልሽ 3 ያጠፋን አንቺ 6 አጥፊ ባልሽ ከቤት ወጥቶ 2 ቀን ካደረ ብዙ ሳታወሪ አንቺ ደሞ ወጣሽ 4 ቀን ደሪ በዚህ ተበሳጭቶ ባል 10 ቢጠጣ አንቺ 20 ጠጪ የፈለገው ይምጣ ገንዘብሽን ተካፍለሽ ያኔ ወጭ ካለሽ የቤቴን ቁልፍ እንጂ ጠብቂኝ ቁጭ ብለሽ። ውድ ቤተሰቦቼ መግቢያውን አይታችሁ ተስቃላችሁ ብዬ ተስፋ አደርጋለሁ ማለት ነው። ተዝናኑበታላችሁ። አንዳንዴ መዝናናትም ጥሩ ነው። ኧረ ቢኒ ሰሞኑ አልተቻለም። ቢኒ የሚወሰዳቸው ነገሮች በጣም የሚያዝናኑና የሚያስቁ ነገሮች ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘ ተረፍረሽ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው የቢኒ እስክስካ የተመቸው እስቲ በላይክ ካሳዩኝ ማለት ነው እና ኮሜንት ላይ አስቀምጡልኝ። እንግዲህ ቢኒ ለማን ይሁን የምትመክረው ማለት ነው? እኔ እውነተኛ ነው እርግጠኛ ለሄርሜላ ነው ማለት ነው ይሄንን። ምክንያቱም ባሏን አስቀምጣ የሌላ ሰውን ባል ስለቀባች ነገ ደግሞ በአብርሽ ላይ ደግሞ እንደርገሚበት ምን አባቱ ምን ያመጣል እያላት ነው እንግዲህ። እንደዛ ነው የሚመክራት። ኧረ ቢኒ ተው ተው፣ ሼም ነው፣ ትጎዳብናለች እንዴ። 6 ባንዴ ካገባችማ መላ የለንም ማለት ነው። ለማንኛውም እውነት ለመናገር ፈታ ዘና ነው የሚያደርገው። እንደዚህ ዘና ፈታ የሚያደርግ ነገር ሼር አድርጉልን ማለት ነው። ሲቀጥል ደግሞ የእኛ ልጆች ነፍሳችሁ አይማር ማለት ነው። አረዛ ጋር የእንትን አብርሽ የተበረከከበት ማለት ነው። እውነት ለመናገር በጣም ነው ያሳቀኝ። እኔ ቲክቶክ ሰፈር ነው ያየሁት ማለት ነው። እንግዲህ አብርሽ የመጀመሪያ ሩታን ቀለበት ያደረገ ጊዜ ሰኞ ነበረ። ቀጣይ ደግሞ ለሩታ ቀለበት ያደረገ ጊዜ ማክሰኞ ነበረ። ቀጣይ ደግሞ ለሩታ 3ኛ ጊዜ ዱባይ ያደረገላት ጊዜ ሮብ ነበረ። ለፍቅር ደግሞ የሆነ ጊዜ ቤት ነው ምናምን የተባለ ጊዜ እሱ ደግሞ ሐሙስ ነበረ። ከዛም ደግሞ ለጽጌ ደግሞ የተንበረከከ ጊዜ ሮብ ነበረ። ለውሽሚት ደግሞ ቅዳሜ። ኧረ ወይኔ የውሽሚት እውነት ትክክለኛ ቦታው ሊያዘ ማለት ነው። እንግዲህ ዛሬ ቅዳሜ ነው አይደል ውድ ቤተሰቦቼ? የኛ ልጆች ትዕቢታቸው እኮ ትዕቢት አይደለም እውነት። የሩታ እህቶች እውነት ማንም አይችላቸውም እኮ። አብርሽን ሲሉት ይጎቱታል፣ ሲሉት ሂድ ይሉታል፣ ሲሉት ያመጣዋል። አሁን አብርሽ የሚራመደው እኮ በሩታ ኦዲየንስ እኮ ነው። ዘመኑ ላይ ቲክቶክ ላይ እየመጣች እያዳመጠ ነበረ። ቀለበት ውሸት ነው፣ በተለይ ፌክ በተሰራ ፎቶ ማለት ነው። ፌክ መሆኑን ሲያቅ እንግዲህ ጫራ ጠበጠና እኔ ካላሳየዋችሁ ብሎ በንዴት ይኸው ዛሬ ቀለበት ይዞ መጣ። ነገ ደግሞ አግባት ይሉታል፣ አግባት ሽማግሌ ላክ ይሉታል። ነገ ደግሞ ጋሽዬን ጎትቶ ይመጣል። ሰሩና ትዕግስቱን ስተኝ። እውነት አብርሽ እኮ የተመልካች መቀለጃ ሆኗል። ከምሬ ነው ሙላችሁ። እና እኔ ሌላ የተሳሳተ መረጃ ይሆናል አሁን ሮብ፣ ሐሙስ፣ ማክሰኞ፣ አርብ የተባለው ማለት ነው። ግን የውሽሚትን እውነት በትክክል ነው ቅዳሜ እንዴት አድርጋ እንደጻፈችው ብቻ ይገርማል። ለማንኛውም ዘና ፈታ እንዳላችሁ ተስፋ አድርጋለሁ። ባይ ባይ።